መታመን መርጬ ነበር። አንቺን አገዝኩሽ እኮ ላንቺ ተከላከልኩልሽ፣ ላንቺ ቤቴን ከፈትኩልሽ። ፖሊስ ትሆኛለሽ ብዬ አስቤ ነበረ። ኤጄ ለመጀመሪያ ጊዜ እኔ ልቤን ሰጥ
ጥሩ ጭንቅላት ካለውማ በአፋጣኝ ነው የሚሄደው። እኔ ብቻ ላግኘው። አሊ ና ወደዚህ። አሁን እኮ እያየነው አይደለም? ሁሉንም ነገር እኮ አይተነዋል። እና ሂላል እንዴት ነሽ? አሁን ምን እያሰብሽ ነው? ከቺቫን ጋር እንዴት ናችሁ? እኔ ቺቫንን ምንም ነገር አላናገርኩትም። ወንድሜን በጣም ነው የምወደው። ግን እኔን እንዳትወጂኝ ሂላል። ፍቅርሽ እንደዚህ ከሆነማ እኔ አልፈልግም። እና ቆይ አሁን ችግርሽ ምንድነው? ኃይል። የኔ ችግር ኃይል ነው። ቤተሰቦቻችን ላይ እኔ ምንም ማድረግ አልችልም። ግን ለኔ የሚገባኝ ጥሩ ነገር ነው። ለኮራል በደንብ ነው ስሰራ የነበረው። ያ ድርጅት በቅርቡ ይሆናል። ቺቫን እያለ ይሄ እንዴት ሊሆን ይችላል? ባንተ እርዳታ እና ደግሞ ወንድሜም ድርጅቱን በደንብ መምራት አይችልም። እናንተም ወደ እንግሊዝ ውሰደውና የራሱን ድርሻ ይውሰድ። እኔ እናንተም አጋር እንሆናለን። ካንተ ጋር ድርጅቱን ብንመራ አሪፍ ይመስለኛል። እስቲ ቆይ ትንሽ አንቺም ረጋ በይ። ሀዛር አንተ ግን ትሸሻለህ አይደል? ቆይ ምን ልታደርግ ነው? ፖሊሶች እኮ ሁሉም ቦታ እየፈለጉ ነው። ምን እየፈለጉ ይመስልሃል? የኛ ድርጅት ንጹህ ነው፣ ያውም ትልቅ ድርጅት። ሂላል እዚህች ዓለም ላይ አንዳንድ ያልተነገሩ ህጎች አሉ። ለምሳሌ እኔ የቺቫንን ቢዝነሶችን አልነካም። ግን አንቺ የፈለግሽውን ማድረግ ትችያለሽ። አንቺ ወንድምሽን ወደ እንግሊዝ መላክ ትችያለሽ። ከዛም ድርጅቱ ያንቺ ይሆናል። ከዛም በድጋሚ ቁጭ ብለን እናወራለን። ከዛ ቁጭ ብለን በቅርቡ እናወራለን ማለት ምን ማለት ነው? አይ ሂላል እንደው ትገርምኛለሽ እኮ። ትንሽ ረጋ ማለት አለብን። ደግሞ ብር አለሽ፣ ወደ ሌሎች ሀገር እየሄድሽ ዘና በይ። ግን አንቺ ፍቅረኛ አለሽ እንዴ? አለኝ። በቅርቡ እንጋባለን። እንደዛ ካልሽማ ልጁ አልታደለም ማለት ነው። ፎቶ አለሽ እንዴ? እስቲ ሊዮ ፎቶውን። አለኝ። ግን ለኔ ብቻ ነው። ማንንም አታምኚም ማለት ነው? እኔንም አታምኚኝም ማለት ነው? በጣም ጥሩ። እኔም በህይወቴ ውስጥ አንድ የማምናት ሴት አለች። ማን ነው ደግሞ? ማቪ። እኔ ጋር ያለች ምርጥ ሌባ ነች። እኔም ማሰርጣት አለኝ፣ እሷም ማሰርጣት አላት። ቦታውን እኔ ያሳያታለሁ። እሷም ደግሞ በ5 ደቂቃ የምፈልገውን ነገር ታመጣልኛለች። እኔ አስተዋውቅሻለሁ። ማቪ? እሺ እተዋወቃታለሁ። ለቡናው በጣም አመሰግናለሁ። አሁን መሄድ አለብኝ። ለቡናው ግን ተመልሼ እመጣለሁ። እኔን አድነሽኛል እኮ። ክፍያውን በወርቅ አድርገናል። ለማቅለጥ በጣም ቀላል ነው። ከዲር እማይሆን ነገር ውስጥ ነው እየተጫወትክ ያለው። ከዲር በወንድምና እህት መሃል ነው እየተጫወትክ ያለው፣ ሊያውም አብሮ በሚኖሩ። ከሁለት አንዳቸው ካወቁ ይገሉሃል። አልነገርከኝም ግን እንዳትለኝ። ሀዛር ቤት ሄጄ ነበረ። ከዛችን አገኘኋት። እንዴ
ያንን ቦታ እንዴት ልታገኙ ቻልሽ? የአሊ መኪና ውስጥ ተደብቃ ነው። አሊን ፌንት ያሰራችው እሷ ነች። ኦኑር ምንድነው እያልክ ያለኸው? ለምን? ምክንያቱ ምንድነው? ለሃዛር ነው የምትሰራው። ምን? ሃዛርን ልታስመልጠው እንደሄደች ተናግራለች። ግን እሷ አላደረኩትም ነው ያለችው። አንድ የማናውቀው ነገርማ የሆነ ነገር አለ። እኛ ሃዛርን ለመያዝ እንሞክራለን፣ እሷ ግን የምትሰራው ለሃዛር ነበር። የትኛው መረጃ እንደወጣም አላውቅም። ምናልባት ለቺቫንም እየሰራች ሊሆን ይችላል። አላውቅም። ምናልባት የድርጅቱ አባል ልትሆን ይችላል። በቃ ዝም በይ። ነግሬሃለሁ። ቆይ ከመጀመሪያው ጀምሮ ልንገራችሁ፣ ልረዳችሁ እችላለሁ። ሃዛር እንድታገኙ ተረዳችኋለሁ። በዛ ላይ እሱን ማምለጥ አይችልም። ወንድ ልጅ አለው፣ በጣም ትንሽ ልጅ አለው። እሱን ትቶ የትም መሄድ አይችልም። ለምንድነው ግን እስካሁን ድረስ እያወራሽ ያለሽው? ጓደኛ ማቾች ነበርን እኮ። ተናግሬ ነበር። እቺ ልጅ ከመጀመሪያው ማመን የለብንም ብዬ ነበር። እሱ የኔ ጥፋት ነው። አስጠንቅቃችሁኝ ነበረ፣ አልሰማችሁም። በእኔ ምክንያት ነው። ምንድነው ያደረግሽው አንቺ ልጅ? እንዴት ይሄንን እኛ ላይ ልታደርጊ ትችያለሽ? በእውነት ጎበዝ ሴት ነሽ። በጣም ጥሩ ስራን የሰራሽው። ልቤን ነክተሽዋል። በጣም ጥሩ። ለቆሻሻ ስራ ብለሽ እኛን ሸጥሽን። በጣም ጥሩ። አሊ ወደ ክፍሉ ሰዳት፣ ወደ ውስጡ ሰዳት። ቶሎ በል። ኦኑር እየነገርኩህ እኮ ነው። ለምንድነው ቆይ እኔን በስነ ስርዓት የማሰሙኝ? ይኸውልህ ለሁላችሁም ነግራችኋለሁ። እባካችሁን ስሙኝ። እኔ ምንም ነገር አላደረኩም። ፕሬዝዳንት ሁሉንም ነገር አስረዳሃለሁ። እኔ ነኝ የጠራሁት። ሁሉንም ነገር ነግሬዋለሁ። ከዚህ ድርጅት ከዚህ በኋላ ለቀሃለሁ። ኑር እንከይን ፈርም፣ ውሰድ። ፈርመው። ፕሬዝዳንት እባክህ ዝም በሉ። አለቃችሁን ስንት ጊዜ ነው ያስጠነቀቅኩት? መስመሩን አልፏል እኮ። የሆነ ስህተት ቢኖር ስራን ትለቃለህ ብየዋለሁ። እቺ ልጅ ከመጣች በኋላ ነው ይሄ ሁሉ ነገር የተፈጠረው። የራሱን መጨረሻ ነው የፈጠረው። መታወቂያና ሽጉጥህን አስቀምጥ። ከዚህ ቡድን ጋር ስለዚህ ኦፕሬሽን አውረታ ባገኘህ የነሱም ነገር ያልቅላቸዋል። ከዚህ በኋላ እንኳን አንተ ፖሊስ ልትሆን አስተናጋጅ ራሱ አትሆንም። እምለው ገባህ? የቺቫን ኮራልን እህት ደግሞ በአስቸኳይ እንድትተዋ ትፈልጋለሁ። ከዚህ በኋላ ከዚህ ስራና ከዚህ ድርጅት ጋር ምንም የምትሰራው ነገር የለም። አሁን አንተ ህዝብ ነህ፣ ህዝብ። ኦኑር እሺ እኔ እስር ቤት ክተቱኝ። ለምንድን ነው እሱ ከስራው የሚባረረው? ፕሬዝዳንት እባክህ ስማኝ፣ እባክህ ስማኝ። ፕሬዝዳንት እባክህ ስማኝ፣ እባክህ ስማኝ።